ነው እንዴ? እኔ እኮ አሁን እዚህ ድረስ የመጣሁት እኮ ሩታን የአካባቢውን ሽማግሌዎች ባህል ወግ ጠብቄ ይዣት አግብቻት ይዣት ወደ አውሮፓ ላይ ሄድኩ ነው የመጣሁት። ምን ሆነ ነው? እሱም ቢሆን እኮ የራሱን ላይፍ እየኖረ ነው እንዴ? እሷ ለምን ትሰቃያለች? ከፈጣሪ በታች ልደርስላት ነው የመጣሁት እቺ። በቃ ተረጋጋ። አይተውና ቤተሰቦቿ ጋር ሽማግሌ ልኬ እንዳለ ሁሉ ነጣጣዋን ጨርሼ ወደ ውጭ ልወስዳት ነው የምፈልገው። ገብቷል አይደል? አይ ምትል ከሆነ ደግሞ ገንዘብ ነው መጥቻለሁ ያለችበት ቤቷን ያለችበት አድራሻዋን በገን ብዙ ሰዎች አሉ። ምን ሆነ ነው ሩታ ያም እየመጣ ይሄም እየመጣ አፉ እንዲከፍትባት ነው ወይ የምትፈልገው? እንዴ አንተ እንደምታስብላት እኮ ነው የማስብላት። እንደዛ አላልኩኝ። ይሄው ለአባት እንደዛ ማለት አይደለም። ሰላም ሰላም፣ እንዴት ናችሁ? ፊት ለፊት ካሜራማን ያለ ትላንት ነው ከኤርፖርት የወረድ ነው የመጣ ነው። ሩታን ማግኘት ፈልጋለሁ። አሁን ያለችበት ቦታ ሆቴል ይዤ ነው ያለሁትና ይዣት ለምን ነው የመጣሁት? ወደ አውሮፓ እንድትሄድ ፈልጋለሁ። ያለችበት ነገር ጭንቀቷን ምናምን ነገር ሁሉ ነገሯ አውርታኛለች። ቴክስት ላይ በውስጥ መስመር እናወራለንና በጣም ጭንቀት ውስጥ እንዳለች ነግራኛለች። ትላንት መጥቻለሁ። ለፊት ካሜራማን አለ። እኔ እንደዚህ አይነት ነገር ብዙ ማር እንደውም ሰርቼም አላቅም መጥቼም አላቅም እና አሁን ይዣት ለምን ነው ፈልገው ወልዳም ቢሆን ይዣት ካለችበት ነገር ውስጥ ማንም ወንበዴ እንዲጫወትባት ፍቃደኛ አይደለሁም። ስለዚህ አሁን ሩታን ወደ አውሮፓ ይዤ ለመሄድ መጥቻለሁ እና ሩታዬ ደርሼልሻለሁ መጥቻለሁ እና በቃ የድሮ አባቶቻችን ምን ይላሉ? በእጅ ያለ ወርቅ እንደ መዳብ ይቆጠራል ይላሉና አብርሽ እየበደለሽ እንደሆነ ምናምን አውቃለሁ። አሁን ቤተሰቦቼን፣ ህይወቴን፣ ራሴን፣ ስራዬን ትቼ የመጣሁት አንቺን የተሻለ ቦታ ለመውሰድ ነው የመጣሁት እና እንኳን አንድ ልጅ ለምን 2-3 ልጅ ቢኖርሽም ህይወትሽን ለመቀየር መጥቻለሁ። ከነ ልጅ 3 ልጅ እና አሁን እዚህ የመጣሁት አንቺን ለመውሰድ ነው። ስለዚህ ሩታዬ አሁን የመጣሁት ቪዲዮ ኮል ምናምን እናወራለን። ታውቂያለሽ ያፈቀረና ያበደ አንድ ነው ይባላልና አሁን ቤተሰቦችሽ ጋር ሽማግሌ ልኬ ምናምን በቃ ህጉን በጠበቀ መንገድ ምናምን ወደ አውሮፓ ይዤሽ መሄድ ነው የምፈልገው። ሩታዬ እኔ ያለሁልሽ ሩታዬ፣ እኔ በጣም ነው ማፈቅሽ እና አብርሃም እየተጫወተብሽ እንደሆነ እያየሁኝ ነው ሰማለሁ። ገብቶሽ እና በሱ ቦታ ተክቼ ላኖርሽ የምችለው እኔ ብቻ ነኝ። ስራዬንም ሁሉም ነገሬንም ለቅቄ የመጣሁት ለፍቅር ስል እና አሁን ይዤሽ እሄዳለሁ። በአካል ተገናኝተን ያለውን ነገር ላወራሽ እፈልጋለሁ። ታይ ይሄንንም አበባ ደግሞ ላንቺ ነው ይዤሽ የመጣሁት እና የት ነሽ? ያለሽበት ቦታ መጥቻለሁ። ሩም ይዤ ነው ያለሁት። ኢትዮጵያ ከወጣው በጣም ረጅም ጊዜ ሆኖኛልና የዚህ አካባቢ ባህልን ወግን ምናምን ስለማላቅ ከተሳሳትኩ ይቅርታ አድርጉልኝ እና እሷን በአካል ማግኘት የምችለው እዛው ያለችበት አካባቢ ወደ እዚህ ስመጣ ቡቼ የሚባል ልጅ ከሷ ጋር በፎቶ በቪዲዮ ምናምን አየዋለሁና ፎቶን አሳይቼ ስልኩን ሰጥተውኝ ደውዬለት እየጠበቅኩት ነውና ሆቴል ውስጥ ነኝ እና ሩታን እንዲያገናኘኝ የምፈልገው እየጠበቅኩት ነው። መጣለው ብሎኛል። 5 ሚኒት ምናምን ብሎኝ ነበር። አሁን ትንሽ ኮል አድርጌለት ነበር። ያው እየመጣ ነው። ሰላም ሰላም፣ እንዴት ነህ? ሰላም ነው። እንዴት ነህ? አለን ብቻ ቀደም ደውዬልኝ። አዎ የሆነ ሰው ደውለልኝ ነበር። ብቻ ነገራይና ምን ነበር? ያው ነግሬሃለሁ ሩታን እንድታገናኘኝ ነው እዚህ ድረስ ከአውሮፓ የመጣሁትና ሩታ ያለችበትን ቦታ ጠቁመኝ ይችላል? ነው ሩታ ያለችበት ቦታ አለው፣ ግን ለምን ፈልጋት ነው? ሩታ ያለችበት ቦታ አውቃለሁ።
ሩታን በጣም ነው ማፈቅራት። ለሷ ስል ነው ከአውሮፓ የመጣሁት። ስጦታም ይዤላት ነው ስለተጣላች እንጂ እኮ ፍቅረኛ አላት እኮ ማለት እየቀለድክ ወይም ደግሞ ሌላ ሰው ልኮ ወይ ደግሞ እንደዛ ከሆነ ይቅርታ አባት ማለት ግራ ያጋባኝ ነው። እንደዚህ አይነት መንፈስ ስለወጣው ነው ማለት ሌላ ኬዝ አለክ? ምን መውደድ ነው ወይስ ምንድነው? አፍቅሬያታለሁ። ማንን እንዴ? ለሷ ብዬ እኮ ነው ከአውሮፓ የመጣሁት። ምን እያልከኝ ነው አባት? ስለ እኔ ማለት ሌላ ነገር ውስጥ ምን ሆነ ነው? ተረጋግተ እኔ ካንተ ጋር ልከራከር እኮ አይደለም የመጣሁት አይደል? ስለማይሆን ነገር ነው እያልክ ያለው አንተ። ከመሬት ተነስቶ አንድ ሴት ልጅ አፈቅራታለሁ ማለት ምን ማለት ነው? ማለት ምንድነው ግን አንተ የምትፈልጉት? ግራ እያጋባኝ ነው ማለት። አይ እኔ ለሩታ ጥሩ አመለካከት አለ፣ ፖዚቲቭ ነገር ስላለህ ነው አሁንም ጠርቼ ያወራሁ እንጂ በሌላ ሰዎች በራሴ መንገድ ምናምን ማግኘት ይችላል። አንተ መቼ ነው አንተ ያፈቀርካት? እንዴት መንገድ የረጅም ጊዜ ካንተ በምን መንገድ ነው ታፈቅራት ይቻልከው? ማለት እንዴት ተገናኝታችሁ ታውቃላችሁ ከዚህ ፊት? እሱ የራሳችን ኬዝ ነው አይደለ? ላንተ ማስረዳት አይጠበቅብኝ። ገብቷል አይደለ? ግራ ያጋባኝ እኔና እሷ መጣለው ብዬ ቃል ፕሮሚስ ብያት ነው ከአውሮፓ ተነስቼ የመጣሁት። ግን ታውሩ ነበር ነው በጣም በስልክ? አዎ አዎ። እኔ በጣም ግራ ያጋባኝ። ሩታ አንተን እያወራች ነበር? ታወራኝ ነበር። ያለችበትን ነገር ታስረዳኝ ነበር ማለት ይሁኑም ያለው ነገር እኔም እኮ ሁሉም ያየው እኮ ነው። እና ሌላ ነገር እንድትጨቃጨቀኝ ማፍቀር ኃጢአት አይደለም። በእርግጥ ታፈቅራለች የትኛውም ሰው። ግን ሁላችሁም እየመጣችሁ እንደዚህ ወይም ደግሞ ለመጉዳት አስበህ ከሆነ ግን በጣም ይቅርታ። ስለ እሷን ላገናኛት ይችላል በእንደዚህ አይነት መንገድ ማለት ነው። እሷ አሁን ያለችበት ህመም ላይ ነች። እሷ አሁን ያለችው በጣም ዲፕሬሽን ውስጥ ነው ያለችው። ጭራሽ እኛም ከሀገር እንድትወጣ አንፈልግም። ግልጽ ነው ነገር እንደዚህ ማውራክ እያስረዳውና አሁን እያደረክ ያለው ነገር ትክክል እንዳልሆነ ለማስረዳት ልክ ነህ። ልታወራት ትችላለህ፣ ከሩታ ጋር ልትጻጻፍ ትችላለህ፣ ብዙ ነገር ልታወሩ ትችላላችሁ በስልክ እንደምን። ግን አሁን እሷ ያለችበት ነገር ደስ አይልም። አንደኛ ነገር ቤተሰቦቿም ወደ ውጭ እንዲወጡላት አትፈልግም። ሁለተኛ ነገር ልጇን በዚህ እድሜው ሕፃን ልጅ ነው ልጇ ገና 4 ወር ራሷ ነው ገና ደንብ ነው በቃ ምንም እንትን ያለው ነገር የለም። ስለዚህ እሷንም ልጇንም ይዛ መውጣት በጣም ይከብዳታል። በዚህ ሰዓት አራስ በላት። አራስ ቤት ከወጣች ቢያንስ 1 ወር ከምናምን ነው። ይሄን እያየሉ ሰዳት ማለት በጣም ይከብዳል። ልክ ነህ። ብዙ ነገር ሊኖር ይችላል፣ ብዙ ነገር ማስተካከል ትችላለህ። ግን ይሄ ነገር ትክክል አይደለም። ቤተሰቦቿም የሩታ ቤተሰቦችም ይሄን ነገር አይፈልጉት። ታውቃቸዋለህ አንተ የሩታ ቤተሰቦች? አይ እሷን ብቻ ነው የማውቀው። ምን እንዴ? እኔ እኮ አሁን እዚህ ድረስ የመጣሁት እኮ ሩታን የአካባቢውን ሽማግሌዎች ባህል ወግ ጠብቄ ይዣት አግብቻት ይዣት ወደ አውሮፓ ላይ ሄድኩ ነው የመጣሁት። ምን ሆነ ነው? እሱም ቢሆን እኮ የራሱን ላይፍ እየኖረ ነው እንዴ። እሷ ለምን ትሰቃያለች? ከፈጣሪ በታች ልደርስላት ነው የመጣሁት። እቺ በቃ ተረጋጋ። አይ ምትል ከሆነ ደግሞ እሱ ተበላሸ ወይም ደግሞ እሱ ሌላ ነገር ስላደረገ ብቻ እሷም ሌላ ነገር ማድረግ አለባት እንዴ? እያየነው እኮ ነው። እሷ አንተ ምን አይነት ስሜት አለ? ለአንተ ስሜት አለ? ምን አይነት ስቃይ ውስጥ እንደሆነች መረዳታችን ጥሩ አመለካከት አለ እንዴ ለሷ? ምን ሆነ? ጥሩ አመለካከት ቢኖረኝ ድጋሚ እንድትጎዳና ያ ነገር እንድትገባ ልጎዳት አይደለም የመጣሁት። ጥሩ ነገር ይዤላት ነው የመጣሁት ከፈጣሪ በታች። ልጅ እኮ አለ እንዴ ነው ከዚህ አንተ እንዴ ነው ለቃምቱታው ልጇን እስቲ ከነ ልጇ እንኳን አንድ ልጅ ለምን ሁለት ልጅ አይኖራት? ከነ ልጇ ሁሉም ነገር ጨርሼ ለምን ነው የመጣሁት? ኧረ አባት ማለት እኔ ማንደላ ካላቅም ጋር ራሴ ነኝ የመጣሁት። እያደረክ ያለው ነገር ትክክል አይደለም። ሌላ ነገር ውስጥ በህግም ያስጠይቃል። ገና ፍቺ ያልቀደዱ ሰዎች ናቸው። ገባ? አብርሃም ባለገ እንደዛ ከሆነ እሱም በህግ መጠየቅ አለበት። አብርሃም ባለገ ተብሎ እሷ ልትባልግ አትችልም። ወይም ደግሞ እኔ ያለውላት ስለሱ አትጨነቅ። እንድቼ ብለህ እንዳታስብሽ፣ አትጨነቅ። አይ ምትለኝ ከሆነ አልወስድም ምትለኝ ከሆነ ያለውን ነገር መረጃዎችን አሰባስቤ ወደ እሷ መሄድ ይችላል። ገብቶሃል? ካለችበት ነገር ውስጥ ላስወጣት እፈልጋለሁ እኮ። የምታስወጣት ሌላ ሀገር በመውሰድ ነው ወይ አንተ? አዎ። ቤተሰቦቿ ከሰሙ ይኸውልህ በጣም ሌላ ነገር ውስጥ ነው የምትገባው። ደስተኛ ነው እንዴ? በማንም ወንበዴ እዛች ጋር እየተሰቃየች ልጅቷ ሌላ ቤተሰቦቿ ምናምን ትላለህ። ደስተኛ ነው ሊሆን የሚችሉት። ገብቶሃል? አይደለም ተረጋጋ። አንተም ረፍ ምን ሆነ ነው ሩታ ያም እየመጣ ይሄም እየመጣ አፉ እንዲከፍትባት ነው ወይ የምትፈልገው? አንተ እንደምታስብላት እኮ ነው የማስብላት። እንደዛ አላልኩኝም። ይኸውልህ አባት እንደዛ ማለት አይደለም። ግን አንተም እያረክ ያለው ነገር ትክክል አይደለም። አንደኛ ነገር እኔ እርግጠኛ አይደለም ስለ ከሷ ጋር አውራ ተጻጻፍ እኔ እርግጠኛ አይደለም ከሩታ ጋር ስለ ማውቀው ነገር
ግን እሷ አሁን ያለችበት ነገር ያባብስባታል እንጂ ምንም ጥሩ ነገር ሌላ ወደ ውጪ ሄዳ ሌላ ነገር ውስጥ ከምትገባ አንተ ነገሮችን ለማጥቶ እንዴ ውጪ አንተም እንደምታስብላት እኮ እኔም አስብላታለሁ አይደል እንዴ እኔም እኮ እንደ ልጅ ነኝ እኮ እዚህ ጋር ስላላለቀስኩ ምናምን ወንድነቴ ይዞኝ ምናምን ነው እንጂ እኮ ለሷ ያለኝ ስሜት ራሷ ታውቀዋለች ገብቷላ ልክ እናታ እኔም አስብላታለሁ ከምታስበው በላይ እኔ አሁን ሌላ ነገር ባለ ትዳር ነች እኮ እነሱ ከነገ ወዲያ መታረቃቸው አይቀርም እኮ አብርሃም ሩታም አሁን እንደዚህ ሊመስላቸው ይችላል አብዛኛው ሰው ነገ ወዲያ መታረቃቸው ይበቃታል እንዴ ተሰቃየች እኮ ስቃዩን እኔ ነኝ የማውቀው ብዙ ነገር ትነግረኛለች ውጪ ምን ማላቸው እኮ ልጅ አለ የወለዱት ልጅ አለ ይሁን ከነ ልጇ ሽማግሌ ልኬ ጠቅልዬ አውሮፓ ዘና ብላ እንድትኖር ነው መፈልግ ከዚህ ይበቃታል ምን ሆነ ምታስብላት ከሆነ እኔን ሐሳብ ተቀበለኝ አይ ምትል ከሆነ ደግሞ ሐሳብ ልቀበላችሁ ያደረክ ያለው ነገር ትክክል አይደለም እኔ በፖላይትሊ መንገድ ማወራክ በቃ እኔ እንግዳ ነብይ ስላሰብኩ ነው በጣም እንግዳ ስለምናከብር ነው እየሰማኝ ነው እንደዛ ስላሰብኩ እንጂ ሌላ ነገር ውስጥ እናም እርግጠኛ ስላልሆንኩ ነው አውሩ አታውሩ ለዛ ነው ሩታን ስለማከብራ ነው በእንደዚህ አይነት መንገድ ማወራ ይሄ ነገር እንዲሆን አልፈልግም አሁንም ቢሆን እኔ አብርሃም ሩታም አብረው ታርቀው እንዲኖር ነው ፈልገው እንዲጎዳትም አልፈልግም እኔ አብርሃም ልክ ነህ ብዙ ነገር አድርጓታል አብርሃም ብዙ ነገር ጎድቷታል ሌላ ሲጋይዷል ብዙ ነገር ፈጥሯል ደሳስ የማይሉ ነገሮች አድርጓል አብርሃም በቃ ይሄ ነገር አድርጓል ግን መጣልኝ አሁን ልቦና ያውቀዋል ልክ ነህ ገብቶኛል እኮ እሱ ብዙ ቦታ ሄዶ ተጨማላልቆ ምናምን መጥቶ እሷ ትዳሯን ይዛ ቤት ውስጥ ተቀምጣ ልጇን እያሳደገች ነበር ለምን ትበደላለች ሴት ልጅ ስለሆነች ግን ሴት ልጅ ስለሆነች እንዴ እኔ አሁን አላሳየም ምን ያው ካሳየው አላሳየም ሴት ልጅ ማለት እኮ እናት እኮ ነች እናት ላይ እንደዚህ አይነት ነገር ቢፈጸም አሁን ምን አይነት ስሜት ነው ሊሰማህ የሚችለው ግን አሁን ላሳየ አልችልም እኔ አሁን ይሄን ያስከው ማለት እናትን የምትወዳት ከሆነ እኔን የኔን ሐሳብ ተቀብለህ ያለችበትን አሳየኝ ሁሉም ነገር ከኔ ጎን ሆነ ጨርሰን እንሰራት አንተ አበባ ራሱ ምናምን እንደዚህ ዛሬሽ በጣም ይደብራል እኮ ለሷ ነኝ ቆንጆ አበባ እንዴ ምን ችግር አለ እዚህ ሀገር እንደዚህ አይነት ነገር የለም እንዴ አይ በጣም ወልድ ይሆንክብኝ ነው እንደዛ አይደለም በቃ እኔ ግራ እያጋባኝ ነው የምሬ ነው ምን ሆነ ነው ተልከ ነው የላከ ሰው አለ እንዴ ሜቢ እነ ብሩኬ እና ቤሌ እንትን ያሉት ነገር አለ እኔ ግራ እየገባኝ ነው የላከ ሰው አለ ሜቢ አሁን እንደዚህ ስሜቴን እየነገርኩ እንዴ በአሁን ሰዓት ማንንም ሰው ማመን ከባድ ነው እየሰማኝ ነው ማንንም ሰው ማመን ከባድ ስለሆነ በቃ አሁን እኔ ካንተ ጋር ጭቅጭቅ አይደለም ያዝኩት እኔ ፍቅርን ፈልጌ ነው የመጣው እየሰማኝ ነው ያደረክ ያለው ነገር ትክክል አይደለም አላሳየም በህግ ያስቀጣል ይኸውልህ በህግ ያስጠይቃል ሰው 40 80 ሳይቀድ ማለት እንደዚህ አይነት ነገር ያደርጋል ህግ ቢኖር እኮ ልጁ እንደዛ አይፈነጭም ነበር እንዴ መፍታቸው ያለን እኮ ቅብርር አድርጌ ነው ማኖራት ምን ሆነ እንዴ ዘና ብላ ነው የምትኖረው ምንም እንዲች እንዳታስብ ነው ማድረግ ስለዚህ አይ መተለኝ ከሆነ ወደ እኔ ሐሳብ የምትመጣ ከሆነ ወደ እኔ ሐሳብ ነውና ሁሉም ነገር አላሳየም አባቴ ይኸውልህ እየሰማኝ ነው ካልክ ደግሞ በቃ ችግር የለውም ገንዘብ ነው ብዙ ልጆች አሉ በገንዘቤ ኃይል ቤቷ ድረስ እኔ ገንዘብን ቀቅለህ ልትበላው ትችላለህ አያገባኝም ሶሻል ሚዲያ በዚህ ዘመን ምን ሆነ እንዴ ፎቶዋን አሳይቺ እኮ ቤቷን የሚያሳዩኝ ይኸውልህ ድጋሚ እሷ ጋር ደርሰህ ሌላ ነገር ቢፈጠር ግን ማለት ነው ይኸውልህ ከኔ ጋር ነው የምትጣለው እየሰማኝ ነው አይደል አታስፈራረኛ እንዴት ማግኘታል ከኔ ጋር ነው የምትጣለው እየሰማህ አሳስራለሁ እየሰማኝ ነው ሌላ ነገር ውስጥ ነው የምንገባው አንተ እኔ እኮ ከአውሮፓ እኮ ነው የመጣሁት አይደል እንዴ ይሄ ኢትዮጵያዊነት ዜግነቴን እኮ እንዴ ምን ሆነ ነው ወይኔ እሺ አሁን ምንድነው 19 ምናምን ውስጥ ነው እንዴ ያለ እኮ ምንድነው ፈልገው አሁን እኔ ሩታን ነው ፈልግ ምትፈልጋት ከሆነ በቃ ፈልጋት ግን ከሷ ጋር ግን አጠገብ እንደዚህ አልፈልግም እኔ ደግሞ አላሳየም እያደረክ ያለው ነገር ትክክል አይደለም አይ በቃ ልንጋጭ ነው ማለት ነው ስለዚህ አንተ ላይም አስፈላጊ ከሆነ ያልፈልግ እኔ አላሳየም ምንድነው የምትፈልገው ካሜራማን እስቲ አካውንቱን ካልሆነ ተቀበልኝ እንዴ ገንዘብ ነው የምትፈልገው እኔ ገንዘብ ለምን ነው የገንዘብ ጉዳይ ነው ምንድነው የፈለከው ነገር አላሳየም እኔ እያልኩ ነው ስለምን ገንዘብ ነው የምትወረው እንዴ ምን ሆነ ነው አላሳየም እያደረክ ያለው ነገር ትክክል ምን ሆነ ነው እንዴ እኔን የመሰለ ልጅ እኔን የመሰለ ልጅ ይሄን መልክ ይዤ ገንዘብ አለኝ ሁለተኛ ነገር ከአውሮፓ ነው የመጣሁት እንዴ ድልቅቅ አድርጌ ነው ማለት ከዚህ ወራዳ ባለጌ ልጅ ልለያያት ነው የመጣሁት እና አሁን ይኸውልህ ነገር እኔ እዚህ ጋር ወንድነቴ ይዞኝ እንጂ ማለት አንተ የቀለክ ስለሷ ብዙ ነገር ላንተ መናገር አይጠበቅብኝ ገብቷል አይደል አንተ ይኸውልህ ሌላ ነገር ሌላ ስለውስ እንድከተይ ነው ፈልገው እሱን ተው እዚሁ ማሳሰር እችላለሁ አንተ እኔ እዚሁ ይዞኝ እንጂ ያው ወንድነቴ ይዞኝ ቁንጅናዬ ምናምን ይዞኝ ይኸውልህ በጣም ቆንጆ ነኝ ከመለ በላይ ቀስኩኝ
እዚች ጋር እንደምንም ልታየኝ ስለሷ ማላስብ እንዳይመስል በጣም ነው ማፈቅራት በጣም ተጎድቻለሁ ይኸውልህ ስማኝ አይደለም ማንንም ሰው ይኸውልህ እዚህ ሚዲያ ላይ ወጥቼ እስከዛሬ አላለቃቀስኩት ወንድነት ይዞ ገብቷል በዛ ላይ ሚሊዮነር ገብቷል አይደል እኔ ስላንተ ብር እኮ ያገባኝ ግን ሩታን ማንንም እንዲጎዳትና እንዲናገራት አልፈልግም እያልኩ ነው ገንዘብ ከሆነ ችግር የለውም ካሜራማንም አለ ትራንስፈር ያደርግላል ከኔ ጋር ማለት ይኸውልህ ብቆይ 3 ቀን 4 ቀን ከዚህ በኋላ ያለው ነገር ጨርሼ ቤተሰቦቿ ካዩክ ሌላ ነገር ነው መገባው እየሰማኝ ነው እናት አባቷ ቤተሰቦቿ ወንድሞቿ ካዩ ጀመርኔ ካንተ ጋር ማውራት የለብኝም መሰለኝ የተሳሳተ ቦታ ነው መሰለኝ የመጣሁት ሌላ ነገር ውስጥ ከመግባቱ በፊት አሁኑኑ ከመጣበት ሀገር ተመለሰች ብዙ ነገሮች ነው ይባላሹት የምር ነው ይሄ ምክንያት ሀገር እኮ ነው አማርኛ እያወራሁኝ እየሰማኝ እኮ ሀገር አፌን የፈታሁበት እኮ ነው ምን ሆነ አጠገብ እንዳደርስሽ ሩታ አጠገብ እንደደርስ አልፈልግም እየሰማኝ ነው ሌላ ነገር ነው ባካልፈለ ራስን አረጋጋ በቃ በራሴ መንገድ መሄድ ካለብኝ እሄዳለሁ አንተ አታስፈልገኝም ከዚህ በኋላ አይ ደግሞ ምንድነው እየተደረደርክ ሆነ ችግር የለውም አስጨብጣለሁ ጠረን በዛ ላይ ገና ደርሷል አረ መጥቻለሁ ያለሽ አንቺም እያየሹ ከሆነ ይሄን ቪዲዮ የምታይ ከሆነ አለው በይ ካወራን ረጅም ጊዜ ሆኖሻል ስልክ ቀይረሽ ሊሆን ይችላል ግራ ስለገባኝ ነው ድረስ የሚመጣው እና አለው በይ ጓደኛሽ ቡቼ ተባበረኛል ብዬ ነበር ጭራሽ ወደ ሌላ ኬዝም እየገባ ነው ሌላ ይቅርታ ቆይ አዳምጠኝ ወደ መስማማት ሊዳለብን ነው ያስማማም ይኸውልህ እያደረክ ያለው ነገር ትክክል አይ ምትል ከሆነ አጃቢዎች አሉኝ ችግር የለውም እኔ አጃቢ አንተ ባናችሁ ተከለቹ